አጠገቡ መታ አንድ ነገር ብትናገር ግንባሯን ብዬ ነው የምለቀው። ለምን እኔ ለክብሬ ነው። ትቀልጃለሽ እንዴ? እንደዚህ እንደምታይኝ እንዳልመስልሽ። እውነቴን ነው የምልሽ። እንደዚህ የተጫነብኝ ሴጣን ነው። በራሷ ኮንፊደንስ ያላት ሴት ነች። እንደፈለገች መንቀሳቀስ የምትችል ነግራዋለች። እሱም ያውቃል። በራሴ ነክ ነው ካልኩ አይደለም ካልኩ መወሰን የምችል ሴት ጀግና ነኝ ብላለች። ነግራችኋለች። እሱ እያለ ባጠገቡ ቆሻሾች፣ እናንተ የሴት ርካሽ ለማኞች ማለት ነው። ትሰሙኛላችሁ? እዚህ ስትል ተሰከሱ። ኑ እኔ ጋር፣ እኔ ቤቴን ከፍታለሁ። አንዳንድሽ ኑ እኔ ጋር። እንደው በአካል ባገኛችሁ ምን አለ? እንደው አካል ባገኛችሁ ጥርሳችሁ ነበር መራግፈው። ልጅሽን ሄደሽ አታሳድጊም? እዛ አትበሳበሽ። ምን አግባሽ በሰው ህይወት የምታማሲው? አንቺ ማነሽ? የምን አባሽ ወንድምሽ ነው? የት አባሽ ታውቂዋለሽ? ዝምባብ ዝም ብትረይደሽ ወንድምሽን አትፈልጊም? የምን አባሽ ወንድም? የት አባሽ ሲያቅሽ? ከካሜ ደግሞ ያናደደኝ ሙይ ይቅርታ አድርጉልኝና የሚሳደቡትን ለምን ብሎክ አያደርጉም? ከሃይሚም ሆነ ከብሩክ የሚሳደቡትን ለምን በብሎክ አያሰናብታቸውም? ለምን እንዴ? አላቅም ለምን እንደሚያከማቻቸው አላቅም። እሷ እኮ ሰምተሽ ከሆነ አሁን የእሷ ራሱ ብዙዎቹ አይተሽ ከሆነ እነዚህ ቀይ የሚለብሱ ብዙዎቹን ምንም ሳትናገር ለወጡት እንኳን ከተናገሩ የእሷ እህቶች እነሱ ሳይነቁ አይነቁ። እኔ እኮ እስከ መጨረሻው ነበር ብሎክ ነው የምታረገው። እስከ መጨረሻው ነበርኩ። የእሷ እህቶች ብሎክ አድርጋ ነው የምትወጣው እንዴ? ብስብስ እነኚህ ግማታም አፋቸው የሚገባ ትላሞች ማለት ነው። ለማንኛውም ውዶቼ ቻው፣ ልወጣ ነው። ነገር የለውም ሙዬሽ ነው የሚወጣው። እግዚአብሔር ያውቃል። በጣም እናመሰግናለን። ሁላችንም እኮ ጥያቄያችን ይሄ ነው። በቃ አፍ ለምን አይዘጋም? ለምን አይልም? ሁሌ ለነዚህ ሽንታሞች አትንኩ ማለት ይችላል። በቃ አፍ አለው ብዙ ነገር ይናገራል አይደል እንዴ? ለምን አይናገርም ነው በቃ። አረ መናገር ቀርቶ በብሎክ ቢያሰናብታቸው ሲያሁላ ስድብ እሱንም እየተሰደበች ነው። እሱም እየተሰደበች ልጁ ለተናገረው አይታችሁ ከሆነ ወንትያ ተናገረች አይደል? ወስደው የዘቀዘቁት ከዛች ዱዳ ልጇ እስከ ልጅቷ እስከ ዱዳ ልጇ ታጥፋም አታጥፋ ቶሎ ብለው ጨረጥ እዚህ እነዚህ በቃ የኔ በስመ አብ እኔ እግዚአብሔር ይሆናቸው ልቦና ይስጣል። እንዴት ዋላ ጣፋጭ ልጅ አይቀር ነው የዘቀዘቁት። ኧረ እኔ እነዚህ ስለነሱ አላወራም። እኔ አልወርድም። እግዚአብሔር ይቅር ይበለኝ ላነሳው እንዴታቸው አመላቸው እኮ ነው። አይ አመል ነው ሲባል እኮ ባለቤቱ አንቺ እኮ በርሽን ካልዘጋሽ እኮ ጎረቤት መጥቶ አይዘጋልሽም አይደል እንዴ? ስለዚህ ባለቤቱ አጠገቡ እየጨፈረ መጥተዋል። ከነሱ ነው ታጫፎ ተመሳሳይ ነው ያቆስተዋል። ጨፍር እሱ ላይ እኔ ምንም እንትን አይደለም። በእኛ ኮሻሽ የኔ እሱ ጨፍር ምንም ለምን አይደባደቡ? ለምን አይጨፍሩ? ጭፈራው አይደለም ውድዋቴ። እኔ መልስ ለምንድን ነው ያኔ ማለት እሷንም ደጋፊ እሱንም ደጋፊ ብለው ሁለቱንም የሚሳደቡ በጣም ካፋቸው ቆሻሻ ነገር የሚወጣሉ። ለነሱ በጣም ማለት መልስ መስጠት ይዘናል ወይም በብሎክ ማሰናበት ካላቀዴቱ ብላችሁ ሴት አስገባ ጌመር ላይ አሉ እና አምጣና እሺ ቆይ አስገብቼ አሁን እንደውም እጀናጀናለሁ አንቺን እዚህ ቁጭ አድርጌ አለ። ይሄ እንደቀልት አለ እና ታዲያ ብለው ፍቅር ችግር የለም። እሱስ ዳኒ እያናደዱ አይደል? በዛ ችግር የለውም። በኋላ ተባለው ነው ያናደዳት እኮ እንደገና ደግሞ የሚናገር ንግግር እሱም ይሰማዋል እንደ ወንድ ያው ያ ችግር የለም። እኔ በሱም አልፈርድም፣ ግን እንደዚህ አይነት ግን ያኔ እንደ ዳኒ ጓደኛው እኮ ነው ስለማውቀው መሰለኝ ጓደኛው በአሁኑ ሰዓት ልንገርሽ ስለ ዳኒ ታወራላችሁ እንዴ? ላላላ ፋሚሊ ያረዝም ባይባክሽ ይታወቃል በደንብ እንደማመጥና ጓደኛ ነው ሰው የሚጎዳው። ኖ ብሩኬና ዳኒ ድብና አድርገው በጣም እንደውም ሃይሚ ያትቀርብ ጓደኛ ማቾች ናቸው እነሱ። በደንብ ነው የሚታወቁት። ሳሚን ግን ሁሉ ጊዜ ሳይሽ ማለት ሳሬ ያለሽ ለኮመንት አደላለሁ ለምን በቃ
አደላለሁ። ምን ታረጊኛለሽ? ዘቅዝቂ ቤትሽ ነገር አይደለም የመጣ ነው ነገር አይደለም። ሰላም ውሰጂኝና ማለት ነው ቤትሽ ወስደሽ ዘቅዝቂ። ፍቅር እኔ ማንንም አልፈራም። ፈጣሪ ዘቅዝቅሽ እንጂ ወርደብኝ። ኧረ ዘቅዝቂኝ። እኔም ፈጣሪ ጾመኛ ነኝ እባክሽ። እና ጾመኛ ከሆንሽ ታዲያ ምን ታዳያለሽ? ምን ሳዳላየሽ? እኔ ሳዳላየሽ አይተሻል? ሳዳላ አይተሻል? እኛ ምክር እንጂ እኔ ሳዳላ እሷ እንደሆነ ማሽቃበጥ አልወድም። እኔ ብርቅ አይደለም። እሷ ምንም እንደዚህ አይነት ተንኮል እንደዚህ አይነት ነገር ታዳያለሽ። ብሩኬ ልጄ ስለሆነ ነው ያዳላው። እሷ ምንድን ነው የምትለው? እሷ ሁለቱንም ነው። እሷ እንደውም ሀይሚን ወዳለሁ ከምትሉት እኔ አልሰውንም። እመልስልሻለሁ። አንቺ ፍቅር አንዱ ሚዩት አድርጊ እና በቃ ትልቅ እግዚአብሔር ነው። እኔ ትልቅ አይደለም፣ ትልቅ እግዚአብሔር ነው። ተው እናንተ ለምን እኔ እመልስልሻለሁ። እኔ ዝም ብያለሁ። ዝም በይ ካላስ በቃ ሰላም። እኔ ብቻዋለሁ። ዝም በይ ካላስ አይደለም ሰላም። እሷ እናንተ እንደምታስቧት አይደለችም። ሳሚልኝ አስረግጬ ነው የምነግራችሁ። ሁለቱም በጣም የምትወድ የሚለያይባቸውን እንኳን እንደ ጠላት የምታይ ነች እንጂ እናንተ እንደው ሳሚልኝ ወደ ተንኮል ወደ ሌላ ነገር የምታስቧት እግዚአብሔር ጭንቅላት የሌላችሁ ብቻ ናችሁ። እሷ በጣም ሁለቱን አስረግጬ ነው የምነግራችሁ። ሞታ ነው የምትወዳቸው። በቃ እሷ ቆይ እኔ እንደተረዳሁት እሷ አልተረዳችም ይሆናል። እሷ እንደተረዳችሁ እኔ አልተረዳኋትም ይሆናል። እንደዚህ ብላችሁ ታስረዷት። ትናንትና ቁጭ ብላ አልነበረችም እንዴ? በአንድ ላይ አይደለ እንዴ ያመሸነው? አታዩም እንዴ? መጨረሻ ላይ እንገናኛለን አላለም? ከዳኒ ጋር እናወራለን ዝግጅት አላሉ? ጓደኛው ስለሆነ ነው። እሱን ደግሞ ማምጣት ያለብሽ ምን ማለት ፈልጋ ነው መሰለሽ? ጓደኛ ዞሮ ጓደኛ ጠላት ነው ለማለት ነው እንጂ ወይ አይገናኙም ወይ ደግሞ ሀይሚን ፈልጓት ነው ምናምን ብላ አይደለም። ገባሽ አይደል? ያንን ለማለት ፈልጋ ነው። ገባሽ አይደል? ሌላ አትሰጁ። ሲጀመር ለእኛ ፈቻ ሊያደርግ ነው እንጂ ዳኒ ሲጀመር ፋይንደሩ የሚያቅሰው ነው። ይመቸኛል ዳኒ። ቆይ አናን እዚህ ጋር ማለት ነው አንድ ነገር ልንገርሽ። እኔ ማለት ሀይሚንም ብናገራት በፎቶዬ በቪዲዮ ወጥቼ ነው የምናገረው። ብናገራ ማለት ነው ለብሩኬ አገሽ ምናምን ለምን ግቢና ቲክቶክ እኔ ማንም አልፈራም፣ ማንም አልሰቀጥም፣ ማንም አልነካም። እኔ ለራሴ በራሴ ያውቃለሁ። በራሴ ነው የወጣሁት። እዚህ ጋር ደግሞ ሲጀመር ይኸውልሽ ሀይሚን ለይቼ ሀይሚን አንድ ፊደል አልሰደብኩም። እዚህ ጋር የምናገረው ነገር ቀጥታ ነው የምናገረው። እኔ ካታ ደግሞ ልንገርሽ ስናወራ ለምንድን ነው መሀል ላይ የምትገቢው? ስናወራ እያወራሁ ነው፣ ግን አንቺ መሀል ላይ ገብተሽ አይደለም። ላ አወራሽ እኮ ቅድም አወራሽ። ስናወራ እኔ ሰው ሰላም ስትናገር ቀስ ብላችሁ ፋሚሊ ተረዳዱ። ምንም ሳይጣለሰው ተረዳዱ። አንቺ ብትናገሪ መሀል ከገባሁኝ አንቺ የምትናገሪውን ነገር እንዳትረሹ ሴፍ አድርጊ። አንቺ ፎቶ አምላኪዋ አንቺ ላይ የሚሰካብሽ አይደለም ዳኒ። ዳኒ በጣም በማድረግ የተመረቀ ነው። አንቺ ሽንት ቤትሽን አርፈሽ ጠቢች። ሳቅ ነው ሳስቂ። እግዚአብሔር የእሱን ፕሮፋይል ያደረግሽው ነገ እግዚአብሔር ቆይ ሬሳሽ ተጭኖ ይሄድላት ለእናት ሀናን አትመላለሽ። ፍቅር የተከበረች እንቁ ሴት ልንገርሽ ይሽ ፎቶ አምላኳ እንደው እግዚአብሔር አምላክ ሆይ አለቅልቅ። እዛም ትንሽ ውስጥ አልናገርም ነበር እንስሽ ውስጥ ሂጂና አለቅልቅ። እግሩን ከፈለግሽ ጥም እነግርሻለሁ። ክልክሽ የሸሌልሽ ፍቅርታ ብሎክ አድርጊያል። መሳቅ ነው አመል የሚለውን ብሎክ አድርጊያል። ገራች ሽንት ቤትሽን ጠቢ አርፈሽ። እነሱ እኮ መሳቅ ነው አመል የሚለው እዚህ ላይ ከአርፈሽ ከተቀመጭ ተቀመጫለሽ፣ ካልሆነ ከሷ መልስ እንትን የምትይ ከሆነ ትወጫለሽ። እኔ አሁን እኮ ይሄ ሁሉ ያበጣበጥ አይደለም። እኔ አይቻለሁ። ተይ ሀናን እኔ ቤቴ ከፈለግሽ በቂ ሀናን በቃ ጾም ነው። በቃ ልፊያት
ምንም አላረግሽ። ዙለይካ ከሷ ጋር እየተመላለሰ የፈለጉት ያውሩ። ዝም ታሪክ ተጫወቱ ከፈለጋችሁ። በሁለቱ እግሩ ዳኒ ዘግዝቆ ይንፋሽ ደደብ። እኔ አንድ ነገር በቃ ተይው አናንዬ ተይው። እዚህ ጋር ከአሁን በኋላ እንደውም እኔ ከዛሬ ጀምሮ እውነቱን ስነግራችሁ የሁለቱም ደጋፊ አይደለሁም። በቃ ራሴን ብቻ አይደለም እኔ ደጋፊ ሞች አንድ ሰው እኔ ባልደግፍ ምንም የሚወጣ ሰው የለም። እኔ እዚህ ጋር ኮመንት ለጻፈች አውቃለሁ። ሀናን ዝም በይ አንቺ ተይው። አውቃለሁ አንቺ እዚህ ጋር ሲጀመር ማለት ነው። እኔ ከአሁን በኋላ ሁለገብ ነኝ። ማንንም አልደግፍም። እንደፈለኩ እንገባለሁ። ይሄን እኮ በውስጥሽ ነው ማድረግ የምችለው። መድኃኒት ለተቀበልሽ አይደለም በኋላ እኔ አንድ ሰው እኮ ሰብስክራይብ አይሆንም እኮ ታውቂያለሽ አይደል? አዎ። ስለዚህ አሁን እኮ ሀናን እየሳሚልኝ እኛ እያወራን ያለነው ስለ እንትኖች ስለተሳዳጆች ነው። እኛ ስለ ብሩክ አላወራን፣ ስለ ሃይሚ ስለተሳዳጆች ነው። አይደለም ጠዋት በስነ ስርዓት በራሴ ቤት ከፍቼ ስናገር ማለት ነው። እዚህ ጋር ግን ለምንድን ነው ጠዋት ስናገር ከሰማችሁ ስለ ሃይሚ ነበረ እየተናገርኩ ያለው። ሰዎች ደግሞ በመጥፎ ነገር ከመጡብኝ ደግሞ ተጣምሜ ይቀመጣለሁ። እኔ ምንም አልፈራም። በቃ እኔ ልቦና የሚያውቀው የምደግፈውን እኔ ነው የማውቀው። አሁን ስንት ሰው ሃይሚን በራስሽ ተመሪ በራስሽ ለብሩክ ነው የምደግፊው ይሉኛል እንዴ? አንድ ሰው አስተያየት መስጠት አይችልም? መናገር አይችልም እንዴ? ምንድን ነው? እኔ እኮ አይደለሁም ለሃይሚ የሚደርስላት ብሩክን ነው እንጂ። ምን አለችሽ? ምን አለችሽ? አሁን ወደ ራስሽ ተመለሽ። እሷ ልናገር ነበር ያለችሽ እኮ። አሁን እኔ ሳስረዳሽ አንቺ ሌላው መስሎሽ ነው ገባሽ? አሁን ግን ተረዳሽ አልተረዳሽም? አሁን እኔ እዚህ ጋር አንቺ ወክለሽ እኔን ማለት ነው። እኔ አንድ ሰው እኔን የምታውቂ ከማንም በላይ አንቺ ነሽ። ያ ስለኔ መጥፎ ነገር ሲያወራ መቆም አለብሽ የለብሽም? ይሄን ብቻ መልሽልኝ። እቆምልሻለሁ። ለምን አልቆምም? እኮ ያልነው ብሩኬ መጥፎ ነው ብሩኬ ባለጌ ነው ብለን አይደለም። ያለበት ብሩኬ ነበረ ማለት ነው። አዎ ልክ ነው ነበረ። ጠዋት እኮ አናንዬ ቤቴን ከፍቼ ስናገር ነበረ። እንትና ሁሉ ነበሩ። እኔ እንዴ አሁን ተደጋጋሚ ከዛ አንዷ መጣች። አንቺ ለብሩኬ ነው መጀመሪያ። እኔ የምናገረውን ነገር አይምሯችሁ ወደ መጥፎ ነገር ሳይሄድ መጀመሪያ አስቡ እስቲ። እኔ ለማን እንደምናገር በቃ ፍቺ ከኔ ጋር እንትን አትበይ። በቃ ፍቺ አንቺ ምንድነው? አንቺን አይደለም እኔ ስለሰማሁሽ ነው። ታት ነበርኩ ስትሰማሽ እኔ